ሰላም ውድ የቻናሌ ቤተሰቦች በዛሬው ቪዲዮአችን ስለተወዳጇና ኩዊን ኦፍ ቱርኪሽ ድራማ በመባል ስለምትጠራው የቱርክ አክተረስ ነስሊያን አታጉል ላይፍ ስታይል እንመለከታለን። ሁላችሁም ላይክ እያደረጋችሁ ጀምሩት። እንደ አውሮፓውያን አቆጣጠር 1992 ኦገስት 20 በኢስታንቡል ቱርኪ ተወለደች። ቤተሰቦቿ መካከለኛ ገቢ ካላችሁ የቱርክ ማህበረሰቦች ይመደባሉ። አባቷ ያሳርሰን አታጉል ይባላል። ሹፌር ሲሆን እናቷ ናዲያ አታጉል ትባላለች። የቤላሩስ ተወላጅ ስትሆን የቤት እመቤት ናት። ነስሊያን ለቤቱ የመጀመሪያ ልጅ ናት። አንድ ታናሽ ወንድም አላት። ኤላክ አታጉል ይባላል። ከወንድሟ ጋር በጣም ይዋደዳሉ። ሚስጥሯን ሁሉ የምታካፍለው ጓደኛዋ ነው። እንደ አውሮፓውያን አቆጣጠር 1998 የፕራይመሪ ስኩል ትምህርቷን ጀመረች። የመጀመሪያና ሁለተኛ ደረጃ ትምህርቷን በተወለደችበት ከተማ ኢስታንቡል ተምራለች። ነስሊያን ከልጅነቷ ጀምሮ ለአክቲንግ ጥልቅ ፍቅር ነበራት። የሁለተኛ ደረጃ ተማሪ ያለች የአፕራክ ዶክሙ ቲቪ ሲሪስ ካስቲንግ ውድድር ላይ ተሳተፈች። እናቷን ፎቶዎቹን ለአክቲንግ ኤጀንሲው አስገባችላት። ከዛም ነስሊያን በ14 ዓመቷ የመጀመሪያዋን ቲቪ ሲሪስ እንድትሰራ ተመረጠች። የተጫወተቻት ካራክተር ዴኒስ ትባላለች። የአፕራክ የቤተሰብ ኢሞሽናል ስቶሪ ዘውግ ያለው ድራማ ነው። ይህንን ቆንጆ ድራማ ከሰራች በኋላ በብዙዎች ዘንድ ተወዳጅነትን አተረፈች። ከዚህም በኋላ ወደ ዩኒቨርሲቲ በመግባት በቲያትር ዲፓርትመንት መማር ጀመረች። ሆኖም ግን በመሃል ፋቲህ ሃሪቤ የተባለ ቲቪ ሲሪስ ላይ ካስት ተደረገች እና መስራት ጀመረች። ከትምህርቱ ጋር የፊልም ስራውን ማስኬድ ስላልቻለች የዩኒቨርሲቲ ትምህርቷን አቋረጠች። ይህንንም ስራውን ከጨረሰች በኋላ ካራሰቤዳ የተባለ ቲቪ ሲሪስ ሰራች። ነስሊያን ጀማሪ ተዋናይ ሳለች በየክፍሉ $2000 ይከፈላት ነበር። እውቅና ካገኘች በኋላ በየክፍሉ $25000 ይከፈላታል። አሁን ላይ ኔት ወርዟ $6 ሚሊዮን የአሜሪካ ዶላር ነው። አሁን ደግሞ የነስሊያን የፍቅር ህይወት እንመለከታለን። ላይክ እያደረጋችሁ አብራችሁን ቆዩ። ፋቲህ ሃሪቤ ቲቪ ሲሪስ ትተውን ነበር የተዋወቃት። እሷ 21 ዓመቷ እሱ ደግሞ 31 ዓመቱ ነበር። እሷ የተጫወተቻት ካራክተር ነርሚያን ትባላለች። የእሱ ካራክተር ማቺት ነበር። በዚህ ስራ ላይ ነበር የተዋወቁትና የፍቅር ግንኙነት የጀመሩት። ፍቅራቸውን ለሚዲያ ይደብቁትም ነበር። በቱርክ ምድር የፍቅር ምሳሌ ተደርገው ይወሰዱ ነበር። ከአመታት የፍቅር ጊዜ ቆይታ በኋላ ማለትም ነስሊያን የ24 ዓመት ወጣት ሆና ከምትወደው ፍቅሯ ጋር ተሞሸረች። አሁን ላይ ነስሊያን ቁመቷ 1.69 ሜትር ሲሆን ክብደቷ 55 ኪሎ ግራም ነው። ተፈጥሯዊ አረንጓዴ አይን ቀለምና ዳርክ ብራውን የፀጉር ቀለም ሲኖራት የእስልምና እምነት ተከታይ ናት። እስካሁን 12 ቲቪ ሲሪስ እና 4 ፊልም የሰራች ሲሆን 10 አዋርዶችን ጠራርጋ ወስዳለች። ከሰራቻቸው ስራዎች መካከል እሷ የምትወደው ካራ ነው። ምክንያቱም በአለም ደረጃ ታዋቂ እንድትሆን ስለረዳት ነው። ድራማው እስካሁን ድረስ በአለም ላይ በ110 ሀገራት የታየ ሲሆን በ50 የተለያዩ ቋንቋዎች ተተርጉሟል። በእኛ ሀገርም በአማርኛ ቋንቋ ተተርጉሞ በቃና ቲቪ ላይ ተጭኗል። ከትወናው ጎን ለጎን የሞዴሊንግ ስራዎችን ትሰራለች። ለተለያዩ ድርጅቶችም ብራንድ አምባሳደር ናት። አሁን ላይ 14 ሚሊዮን 600 ሺህ የኢንስታግራም ተከታይ አላት። ይህም የሷ ትክክለኛ የኢንስታግራም አካውንቷ ነው። ነስሊያን ከትዳሯ በኋላ ልጅ ስለመውለዷ ምንም የተባለ ነገር ባይኖርም ከአመታት በፊት በራሷ የኢንስታግራም አካውንት ይህንን ፎቶ በማጋራት እርጉዝ እንደሆነች ያሳወቀች ሲሆን ከቆይታዎችም በኋላ የልጇን ፊት በመደበቅ ከአባቱና ከእሷ ጋር ፎቶዎችን በኢንስታግራም ላይ ፖስታለች።
ከዚህ በመቀጠል ነስሊያን ከሰራቻችሁ ቆንጆ ስራዎች መካከል የተወሰኑትን ልጋብዛችሁና ከነዚህ መካከል እናንተ አይታችሁ የወደዳችሁትን ኮሜንት ላይ እናንተም ጋብዙኝ። ለኔ የወደድኩት ይሄ ነው እንድታዩት ጋብዣቸዋለሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ እንዲሰራላችሁ የምትፈልጉት የቱርክ አክተረስ ስም ኮሜንት ላይ ጻፉልኝ። ከዚህ በመቀጠል ደግሞ የእሷን የቅርብ ጊዜ የኢንስታግራም ፎቶዎች አያይዤላችኋለሁ። ሁላችሁም ላይክ አድርጋችሁ ውጡ። ቸር ሰንብቱ።